አስቡት እስኪ የዛሬዋን ቀን አይኖቻችን የሚያዩት የመጨረሻ የፀሐይ መውጣት ቢሆን አስቡት የሞት መልአክ ነፍሳችንን ለመውሰድ እየመጣ ቢሆን በዱንያ ላይ ያለን የመጨረሻ ቀን ቢሆን ስለ ነገ እናልማለን ግን ዛሬ የሞቱ ብዙ ሰዎች አሉ እነዛ ሰዎች ለነገ እቅድ ነበራቸው ሞት ሩቅ አይደለም አላህ በግልጽ እንዲህ ብሎናል ነፍስ ሁሉ ሞትን ቀማሽ ናት ይለናል ስልክህን ገንዘብህን ልብስህን ስምህን ሳይቀጥተህ ትሄዳለህ ዓለም ግን ትቀጥላለች ያለኔ መኖር አይችሉም ብለህ ያሰብካቸው ሰዎች ያለቅሳሉ እንባቸውን ያብሳሉ መኖርም ይቀጥላል በሞት ጊዜ የሞቱ ሰዎች የሚጸጸቱበት ሁለት ነገሮች ብቻ ናቸው ይለናል ቁርአን ሁለቱንም ጠቅሷቸው ጌታዬ ሆይ ምን ነው ጥቂት ጊዜ ባዘገየህ ይኖር ይላሉ ሟች የሆነ ሰው ተጨማሪ 1 ደቂቃ 1 እድል ይለምናል መኪና ለመግዛት አይደለም ቲክቶክ ላይ ራሱን ለመለጠፍ አይደለም አንድ መልካም ስራ ለመስራት አንድ ብቻ አንድ ሱጁድ ለማድረግ አንድ በጎ ተግባር ለመስራት አንድ ይቅርታ ለመጠየቅ ለማድረግ ዛሬ የመጨረሻ ቀንህ ከሆነ ሁሉም ነገር አስቀድሞ ተጽፏል ሁሉም ነገር እያንዳንዱ የሰራሃቸው ተግባር እያንዳንዱ ያወጣሃቸው ቃል ከሰዎች የደበከው ኃጢአት ከአላህ ጋር እየተማከርክ ያነባውን ባሳይቀር የኛ ነብይ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አስተዋይ ሰው ከሞተ በኋላ ለሚመጣው ነገር የተዘጋጀ ነው ብለው ዛሬ ማታ እንደምትሞት ብታውቅ መግሪብን እንዴት ትሰግድ ነበር ሱጁዱ ላይ እስከ መቼ ትቆይ ነበር ከስልክ ላይ ያሉ ኃጢአቶችን ሐራሞችን ትሰርዝ ነበር ማንን ይቅር ትላለህ ማንን ትጠራለህ ምን አይነት ልገሳ ለማድረግ ትቸኩላለህ አንድ ቀን ትሞታለህ ዛሬ ግን በህይወት አላህ ሌላ እድል ሰጠህ ሌላ እስትንፋስ ሌላ ዱዓ የምታረግበት ጊዜ ሌላ ጊዜ መጨረሻህን ለመቀየር ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል የጠፋውን ግመሉን በረሃ ውስጥ ካገኘው ሰው ይልቅ አላህ በእናንተ መመለስ ደስተኛ ነው ቡኻሪና ሙስሊም ዘግበውት ስለዚህ አሁን ተውባ አድርግ አሁን መልካም አድርግ አሁን ልብህን አስተካክል ምክንያቱም አንድ ቀን የመጨረሻውን ትንፋሽ ትወስዳለህ እና ብቸኛው አስፈላጊው ነገር ዛሬን እንዴት እየኖርክ ነው የሚለው ይህን መልእክት ለሰዎች አጋር የምትወደው ሰው ጊዜው ከመምጣቱ በፊት ይህ ማስታወሻ ሊፈልገው ይችላል